ከተሞችን ጽዱና ለነዋሪዎች ምቹ ማድረግ ተገቢ ትኩረት ሲያገኝ አዲስ አበባን ጨምሮ በክልል ከተሞች ሰፋፊ የኮሪደር ልማት ተሰራ። ወደ ገጠሩም የሀገራችን ክፍል ተሻግሮ ሞዴል መንደሮችን ተመልክተናል። ብትታመም አንድ ላይ ሙሽራ ቢመጣ አንድ ላይ እዚህም እንጋግራለን። ሳሎን መኝታ የሚባል ነገር እኮ የለም፣ አንድ ላይ ነው ሁሉም ማለት ነው። ግን አሁን አልহামዱሊላህ ወላሂ የልጆቹ መኝታው ሌላ ነው፣ የእንግዳው መኝታ ሌላ ነው፣ የአባወራው መኝታ ሌላ ነው እና ሳሎኑ መኝታው ማድቤቱ ዶሮ የከብት ቤት እና ሁሉም የተለላየ ነው። ምንም እንደው ይሄ ነው የሚባል ነገር አልነበረም፣ የምታየው ነገር አልነበረም። ገብቷል እና ቆሻሻ ነበረ፣ በየቦታው የሚጣል ነገር ነበረ። ይሄን የመሰለ ግሪን የሆነ ነገር ማየቴ እኔ በኔ እድሜ በጣም ደስተኛ። በፊት መቀመጫ ዝናብ ቢመጣ ሽንት ቢመጣ አዲስ አበባ ላይ በጣም ይሄ ችግር ነበር። ያ ሁላዲ እንዳየሁት በእውነት መንግስት የተሻለ ብሎ የሚያስመሰግነው ነገር ነው ብዬ ነው የምገምተው። በህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 2ኛ መደበኛ ስብሰባ ተገኝተው ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድም የኮሪደር ልማትን የቦታና የጊዜ ምልከታን የቀየረ ብለውታል። ስፔስና ጊዜን ያልተገነዘበ ሰው እና ማህበረሰብ የተሳለጠ ልማት እና የተሳካ ስራ ሊሰራ አይችልም። እኛ እንደምታውቁት ሳሎን ማሰማመር እና ጓሮ ማቆሸሽ ቋሚ የሆነ ልምምዳችን ነው። ሳሎናችን ሶፋ ብቻ ነው፣ ጓሮአችን ደግሞ የተጠረገው ነገር ሁሉ የሚከማችበት ነው። ይሄ ካልቸር አደገኛ ስለሆነ ስፔስና ጊዜን መጠቀም እንድንችል ነው። ስለምንኖርባቸውና ስለምንጋራቸው ቦታዎች ዕውቀት ኖሮን በንጽህና ይዘን መስራት እንድንችል ከፍተኛ የአቲቲዩድ ቼንጅ ያመጣ ስራ ነው። የትኛውም የልማት ስራ ከአኗኗር ዘይቤ ለውጥ ጋር የተሳሰረ ነው። የኮሪደር ልማቱ የበርካታ ወጣቶችን የፈጠራ አቅም ያሳየና ፈጣሪ ወጣቶችንም ያስተዋወቀ ስለመሆኑ አንስተዋል። ኮሪደር በጣም ከፍተኛ የፈጠራ አቅም እና የኑሮ ዘይቤ ለውጥ ያመጣ ነው። እንደኔ ማየት እድል ካላችሁ አላቅም በየቦታው ሲሄድ የኢትዮጵያ ወጣቶች ምን ያክል ነገር እየፈጠሩ እንዳሉ ሳይ በጣም ደነቃለሁ። ይሄ አቅም እኛ ውስጥ አለ ወይ? ከውጮች ጋር ጀምረን የውጮች አቅቷቸው ሎካል ኮንትራክተር ወስዷቸው አሳምረው የሰራቸው ስራዎች አሉ። ለምሳሌ ሪቨርሳይድ ብዙ አቅሞች እንዲወጡ እያስቻለ ነው። ሌላው በኮሪደር ልማት ከተቀየሩ ልማዶች መካከል በወላጅና ልጆች ብሎም በማህበረሰብ መካከል ያለን የእርስ በርስ ግንኙነት ማጠናከር ነው። በጣም ደስ ይላል። ያው እንግዲህ በፊት ይሄ ቦታ እንኳን እዚህ ቦታ ላይ ሻይ ቡና ለማለት ይቅርና ለማለፍ በዚህ ጋር በጣም ጥሩ አልነበረምና አሁን ላይ ግን በቃ ፎቶ ለመነሳት ወክ ለማድረግ ማታ ላይ እንደዚህ በጣም ደስ ይላል። እኔ እንደውም አሁን ከስራ ቦታ እንትብዬ የእንግሪን አይቼ ልመለስ ነው የመጣሁት። ከመገናኛው ከተባበሩ መገናኛ ድረስ በእግሬ ሄጃለሁ። እኔ ደስተኛ ነኝ። የመጨረሻው አባትና ልጅ አያቶች ከልጆቻቸው ጋር በየመንገዱ ወክ ማድረግ እየታየ ነው። የቤተሰብ ቁርኝት እያሳደገ ነው ያለው። አስተውላችሁ ከሆነ አላቅም በተለይ መካከለኛ ገቢ ያላቸውና ከዚያ በላይ ልጆች በግቢ ውስጥ ታስረው የሚውሉ ፊልምና ጌም የሚያዩ የኢትዮጵያን ባህል እና አብሮነት እያጡ የነበሩ አሁን ወደ ሜዳ እየወጡ ነው ያሉት። ዝም ብሎ ኮሪደር ሲባል የሚታይ ነገር ብቻ አይደለም፣ ማህበረሰብ የሚሰራ ጉዳይ ነው። የኮሪደር ልማት የትውልድ ስነልቦናን ስብራት ያረቀ ያለ ስራ ነው ያሉት ጠቅላይ ሚኒስትሩ ይህንንም ማንም ሰው የሚያየው ጉዳይ እንደሆነም ጠቁመዋል። የትውልድ ስነልቦናን እያከመ ያለ ስራ ነው። ሲወጣ የጸዳ ነገር ማየት፣ ሲወጣ ወክወይ ማየት፣ ስንመለስ መጨለም የነበረውን የስነልቦና ስብራት እያረቀ እያከመ ያለ ጉዳይ ነው። የትም ዓለም ሄደን ስንመለስ የሚጠብቀን ጨለማው አዲስ አበባ ነበር፣ አሁን አይደለም።